ሰላም ጤና ይስጥልኝ ክቡራትና ክቡራን የቲክታክ ፎሎወሮች እንደዚሁም የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ውክልና ባለቤት አያደርግም። ብዙ ጊዜ ሰዎች ቤት ገዝተው ክፍያም ለሻጩ ፈጽመው የመሸጥ የመለወጥ ውክልና ያለበት ልዩ ውክልና ወይም ደግሞ በተለምዶ አነጋገር ሙሉ ውክልና ከተቀበሉ በኋላ እንዴት ነው የገዛችሁት ሲባሉ የመሸጥ የመለወጥ ውክልና ሰጥቶኝ እኮ ገዛሁት ይላሉ። ይህ የመሸጥ የመለወጥ ውክልና ይህንን ንብረት ባለቤት ያደርጋችኋል ወይ? ውክልና የተወካዩን የባለቤትነት መብት ይሰጠዋል ወይ? በዚህ በገዛችሁት ቤት ላይ በሕግ አግባብ የተደረገ የሽያጭ ውል ከሌለ በስተቀር ውክልና ስለተቀበላችሁ ብቻ ልዩ ውክልና ስለተቀበላችሁ ብቻ ወይም በተለምዶ አነጋገር ሙሉ ውክልና ስለተቀበላችሁ ብቻ የዚህ ቤት ባለቤት መሆናችሁን ማረጋገጫ ይሆናል ወይ? እናንተም የመሸጥ የመለወጥ ውክልና ሰጥተኸኛል፣ የዚህ ቤት ባለቤት ባለ ንብረት እኔ ነኝ፣ ባለቤቱ እኔ ነኝ ብላችሁ ክርክር ማቅረብ ትችላላችሁ የሚለው ዋናው ጥያቄ ነው። ብዙ ሰዎች የሚሳሳቱት ስለሆነ እንግዲህ ውክልና ምንድን ነው? አንድ ሰው ማከናወን ያለበትን የሆነ ተግባር ሌላ ሰው እንዲያከናውንለት ዘርዝሮ ሰፍሮ ጠቅሶ የሚሰጠው የስልጣን አይነት ነው። በሕጋችን እንግዲህ ሁለት አይነት የውክልና አይነቶች አሉ። ጠቅላላ ውክልና አለ፣ ልዩ ውክልና አለ። ወይም በተለምዶ አነጋገር ሙሉ ውክልና የሚባለው መሸጥ መለወጥን አንድ የማይንቀሳቀስ ንብረትን ለሌላ ሰው በሽያጭ በስጦታ እንዲያስተላልፍ እንዲለውጥ የሚፈቅድ መሸጥ መለወጥን የያዘ ልዩ ውክልና የምንለው። ይሄ ስለተሰጣችሁ ባለቤት ናችሁ ማለት አይደለም። ምክንያቱም ውክልና በራሱ ሌላ ሰው ማከናወን ያልቻለውን ድርጊት ወይም ያልፈለገውን ወይም ደግሞ ሌላ ሰው እንዲያከናውንለት የሚፈልገውን ሕጋዊ ተግባር እሱን ወክሎ ሌላ ሰው እንዲያከናውንለት ነው። ለምሳሌ አንድ ሰው ለእናንተ ቤቱን እንድትሸጡ እንድትለውጡ ውክልና ቢሰጣችሁና ይህንን ቤት ለሌላ ሰው ብትሸጡት የዚህ የሽያጩ ገንዘብ ባለቤት ራሱ ወካያችሁ እንጂ እናንተ አይደላችሁ። ስለዚህ ቤት በምትገዙበት ወቅት የመሸጥ የመለወጥ ውክልና አንድ ሰው ስለሰጣችሁ ብቻ የዛ ንብረት የዛ ቤት ባለቤት እናንተ ናችሁ ማለት አይደለም። የአንድ ቤት ወይም ደግሞ የማይንቀሳቀስ ንብረት ባለቤት ለመሆን በሕግ አግባብ የተደረገ የሽያጭ ውል ያስፈልጋችኋል። በሕግ አግባብ የተደረገ የሽያጭ ውል ማለት ምንድን ነው? አንድ የማይንቀሳቀስ ንብረት ወይም ቤት ሲሸጥ በፍትሐ ብሔር ሕጋችን አንቀጽ 1723 ንዑስ አንቀጽ 1 መሰረት ሁለት ፎርማሊቲዎችን ማሟላት አለበት። አንደኛ የሽያጭ ውሉ በጽሁፍ መደረግ መቻል አለበት። በቃል የሚደረግ የሽያጭ ውል ስምምነት በሕግ ተቀባይነት የለውም። በሁለተኛ ደረጃ ደግሞ ይህ የምታደርጉት የሽያጭ ውል ስምምነት ውል ለማጽደቅ ውል ለመመዝገብ ስልጣን ባለው ውል ለማረጋገጥ ስልጣን ባለው የመንግስት አካል ፊት በአዲስ አበባ ከሆነ በሰነዶች ማረጃና ምዝገባ ጽሕፈት ቤት ወይም ደግሞ በውልና ማስረጃ፣ በክልሎች ከሆነ ደግሞ በአቃቢ ሕግ ጽሕፈት ቤት በፍትህ ጽሕፈት ቤቶች ቀርቦ መጽደቅ ይኖርበታል። እነዚህ ሁለት ፎርማሊቲዎች ካሟላና ያደረጋችሁት የሽያጭ ውል በዚህ አግባብ ያደረጋችሁት ከሆነ ለእናንተ በኋላ ክርክር እንኳን ቢነሳ ይሄንን ውል አስመልክቶ በሕግ ዘንድ ተቀባይነት ያለው በፍርድ ቤት በማስረጃነት ታቀርቡት የምትችሉት የቤት ሽያጭ ውል ስምምነት አድርጋችኋል ተብሎ ይጠበቃል። ያ ካልሆነ በስተቀር አንድ ሰው ቤት ሸጦላችሁ በሕግ አግባብ የተደረገ የሽያጭ ውል ከሰውየው ጋር ሳታደርጉ የመሸጥ የመለወጥ ውክልና ስለሰጣችሁ ብቻ የዚህ ንብረት ወይም የዚህ ቤት ባለቤት እናንተ ናችሁ ማለት አይደለም። በአጠቃላይ ቤት ገዝታችሁ አንድ ሰው ውክልና ስለሰጣችሁ ብቻ የቤቱ ባለቤት መሆን አትችሉም። ውክልና የንብረት ባለቤት መሆናችሁን አያስረዳም። ውክልናም የንብረት ባለቤትነትን አይፈጥርም። የዛሬው ለእናንተ ማደርሰው ይሄ አጠር ያለ የሕግ ምክር ይሄን ይመስል ነበር። ይህንን አካውንት ፎሎ አድርጉ። እንደዚሁም ደግሞ ጠበቃ ዩሱፍ የዩቲዩብ ቻናል ላይ ብትገቡ በጣም ከ800 በላይ የተለያዩ ቪዲዮዎች ያሉበት ከ140 ሺህ በላይ ሰብስክራይበሮች ያሉበት ትልቅ የሆነ የዩቲዩብ ቻናል አለ። እጅግ ትጠቀሙበታላችሁ። ወደ ዩቲዩብም ጎራ ብላችሁ የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ
እጋብዛችኋለሁ። እንደዚህ ጠቃሚ የሆኑ የህግ ምክሮችን ለእናንተ በዚህ በቲክቶክ ቻናሌም የማቀርብ ነው የሚሆነው። መልካም ጊዜ እንዲሆንላችሁ